አቶ ጌታቸው ረዳ አለቃቸውን ስለ ደራሲነታቸው አመሰገኑ። ከንግግር ባለፈ የሚጽፉን በመሆናቸው አደነቋቸው የሚለው ዜና ከሚመረቀው መጽሐፍ በላይ መራቂውን ዜና አድርጓቸዋል። በእርግጥም አብይ አህመድ ጻፍኩት ብለው በስማቸው ካሰራጩት መጽሐፍ ይልቅ ናመርቅ ብለው የጠሯቸው ጌታቸው ረዳ ጉዳይ ሆነዋል። ጌታቸው መሪያችንን አወደሰልን የሚለው የብልጽግና ምዕመን ስለምን እስከ ዛሬ ድረስ ጠቅላይ ሚኒስትር መሆናቸውን አታምንም በሚያስብል ደረጃ ተደስቷል። ከሺ ሚሊዮን የብልጽግና ውዳሴ የጌታቸው ረዳ አንድ ቃል የመደመርን ጌቶች አስፈንድቋል። በእርግጥ ጌታቸው ረዳ ስለ ጌታቸው አብይ አህመድና በስማቸው ስለወጣው መጽሐፍ ጠቅላይ ሚኒስትሩ ካዘነቡባቸው ድሮኖች የላቁ የአድናቆትን ቃላት ሲያዘንቡ ተደምጠዋል። የአብይ መጽሐፍ የአገር መመሪያና ህገ መንግስት ይሁንልን ማለት የቀረው የቀደመውን የአብይን ድርሰት አቃቂር ፍለጋ ብለው ለማንበብ መሞከራቸው ስህተት መሆኑን የተናዘዘ ደራሲነትስ እንደ አብይ ማለት የዳዳው ለአለቃቸው ከታዘዙትም በላይ እንደዘለሉ የሚያስረዳ ንግግር አድርገዋል። ከተመረቀው መጽሐፍ በላይ መራቂው ግለሰብ ጉዳይ መሆን ከጀመረ የሚመረቀው መጽሐፍ የማይረባና ገለባ መሆኑን የሚያመለክት በደቦ ተደርሶ በካድሬ መዋቅር ለቀበሌ እናቶች የሚሸጥ ነው የሚለውን እውነትን ተወውና ጌታቸው ላይ እናተኩር። ጌታቸው ረዳ የፖለቲካ ድንክ ነው ያሏቸው ሰው በስማቸው ያሳተሙትን መጽሐፍ ለመመረቅ በተገኙበት ድግስ ላይ ባሰሙት ንግግር የእውቀት መሐንዲስ አገርን የሚያድን ሰነድ የሚጠርዙ አገራዊ ማዕቀፍ ሊሆን የሚገባን ሰነድ የሚያሰናዱ ምሁር አድርገዋቸውም አቀርበዋቸዋል። ይህንን መጽሐፍ ለማወደስ ብለውም እስከዛሬ እውቀት አጠር ትንታኔ ውስጥ መክረማቸውን አሁን ግን እውቀት መር ሁኔታ ውስጥ መገኘታቸውን አብራርተዋል። ይህንን ንግግራቸውን የሰማ አንድ የትግራይ ወጣት የተከበሩ የቀድሞ ፕሬዝዳንት ሆይ የቀድሞ ታጋይ ጌታቸው ሆይ አብይ አህመድን ሳዳም ሁሴንም ሆነ ፑቲን ያድነውም ሲሉኝ የነበረው አብይ አህመድ የትግራይን ህዝብ ከምድረ ገጽ ሊያጠፋ ነውና እንዳትጠፋ ዝመት ብለው የቀሰቀሱኝ በእውቀት አጠር ትንታኔዎች ነበርን ብሎ ቢጠይቅ ልክ ይሆናል። የአቶ ጌታቸው ረዳን የዚያን ሰሞን ትንታኔ እውቀት መር ነው ብላ ልጆቿን ሞታችሁ ትግራይን አድኗት ከአብይ አህመድና ኢሳያስ አፈወርቂ ጦር ሰራዊት ታደጓት ብላ አከታትላ ወደ ጦር ግንባር የላከች አንዲት የትግራይ እናት ወዲ ረዳ ሆይ አንተ ያልከኝና አምኜ ልጆቼን መማገዴ አንተን እውቀት መሰረት አድርገህ ትንታኔ ሰጥተኛል ብዬ ጧሪ ቀባሪ ማጣት ልክ አልነበረም ማለት ነውን? ስትቀሰቅሰን የነበረው በእውቀት የለሽ ማብራሪያህ በእውነት አልቦ ትንታኔ ነበር ማለት ነውን ብላ ብትጠይቅ አልተሳሳተችም። ጌታቸው ረዳ እንዳሉት ጥይት በማይበሳው መኪና ሲኤምሲ ድረስ ተጉዘው በጠባቂ ታጅበው በተብለጨለጨው የአብይ አህመድ ድግስ ላይ ኮንቬንሽን ሴንተር ውስጥ ተገኝተው ለአለቃቸው መወድስ ሲያቀርቡ በአብይ የመደመር መጽሐፍ ላይ ከዚህ በፊት አቃቂር ለማውጣት መሞከራቸው ስህተት እንደነበር ንስሐ ሲገቡ የሰማች አንዲት የሽሬ እንደስላሴ ተፈናቃይ ከገዳዮችና አፈናቃዮች ጋር መወገንህ የራስህ ምርጫ ነው፣ ያለ እውቀት በመራው ፖለቲካና በሰጠው ትንታኔ እንድፈናቀል ስላደረክበት ኃጢአትህስ ንስሐ የምትገባው መቼ ነው ብላ ብትጠይቃቸውም እውነት አላት። እሳቸው ግን ለዚህች ሴትና ወገኖቿ አሊያም እሳቸው በእውቀት አጠር ትንታኔያቸው ምክንያት ስላፈናቀሉትና ፕሬዝዳንትም ታጋይም ሆነው በችግር ስለቀቀሉት ህዝብ ሳይሆን ያለቃቸውን የአብይ አህመድን መጽሐፍ ለአቃቂር ብለው ለማንበብ መሞከራቸው ለጸጸት የሚዳርጋቸው የንስሐ ቃልም የሚያወጡበት ጉዳይ። My name is Sarah Kamau from Nairobi, Kenya. I studied an MBA in sustainability. መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ ወጉ ኮምፕሊት ሳላረግ በተፈጠረው ችግር ምክንያት መደመር ይሉት መፈክር ለሚሊዮኖች እልቂት ምክንያት የሆነ የአብይ አህመድ የጥፋት መዶሻ ቢሆንም በጌታቸው ረዳ ግን አቃቂር ለማውጣት ተብሎ ለመነበብ ሊታጨም የማይገባው ሆኖ እንዲህ ንስሐ የሚገባበት ነው። የነ ፕሌቶን ዘ ሪፐብሊክ ስለማንበባቸው የሚነገርላቸው የነ ማክስ ዌበርን ኢኮኖሚ ኤንድ ሶሳይቲን አገላብጦ ስለማጥናታቸው የሚወራላቸው የቶማስ ሆብስን ትንታኔዎች በቃላቸው ይወጡታል የሚባልላቸው ጌታቸው ረዳ አንድ አብይ አህመድ የተባሉ ሰው 13 ሰዎች የጻፉትን የሚመስልን ባለ 13 ምዕራፍ መጽሐፍ በስማቸው ባስተራጩበት ወቅት አቃቂር ለማውጣት አነበብኩት ብለው ሲጸጸቱ የተመለከተ አንድ የትግራይ ነዋሪ ትልቁ ዳቦ ሊጥ ሆነ የሚልን ተረት ከሰጎባው ቢያወጣ ተሳሳተ አይባልም። የነገሩ መገለባበጥ የሰው መለዋወጥ የዘመኑም ሁኔታ ያስገረመው አንድ የቀድሞ የጌታቸው ረዳ ጓድ ይህንን አድራጎታቸውንና ንግግራቸውን ሲሰማ ራሳቸው በአንድ ወቅት በፌስቡክ ያሰራጩትን የወሎ ግጥም አስታውሶ እንዳላሻ ሜዳ እንደወዳኛው ስንቱን ጉዳ ሳየን እድሜ ዘልዛለው ብሎ ቢያንጎራጉር
ቁዘማው ልክ ነው። ስለ ጉዳዩ ሐሳቡን የጠየቅነው አንድ አስተያየት ሰጪ እንዲህ ይላል። ጌታቸው የአብይን መጽሐፍ እንዲያ ሲያወድሱ ራሱ ጠቅላይ ሚኒስትሩ ይህንን ነገር እኔ ነኝ እንደ የጻፍኩት ብለው ቢደነግጡ አይገርመኝም። እንዳም ሆኖ በእሳቸው ንግግር ብዙዎች እንደ አዲስ ግራ ሲጋቡ ማስተዋል በራሱ ግራ አጋቢ ነው። ዛሬም ጌታቸው ረዳን እንደ ዳንኤል ክብረት ወይም እንደ ሬድዋን ሁሴንና አሊያም እንዳገኘው ተሻገር አድርጎ ለመመልከት የተቸገረ ሰው ብዙ መሆኑም የሚገርም ነው። ጌታቸውን እንደ ሞተ ዘመገራሚዎች በማለት ሐሳቡን አጋርቶናል። ጌታቸው ራሳቸው እንዳመኑት በእውቀት አጥር ትንታኔ ያዋጉትና ያስወጉት ሚሊዮን ሕዝብ ተፈናቅሎና ተገድሎ እሳቸው እንዳማረባቸው ሌላ የግድያ ሰይፍ ከሚስሉት ከአብይ አህመድ ወገን ሆነው ቢታዩ የፖለቲካ አንድ ገጽ ሊሆን ቢችልም ነገሩ ግን በአንድ ወቅት ከኢትዮ ፎረም ጋር በነበራቸው ቆይታ ያነሱትን ሐሳብ የሚያስታውስ ነው። የጣቢያችን የኢትዮ ፎረም የመጀመሪያ እንግዳ የነበሩት የቀድሞው የኢህአዴግ ሥራ አስፈጻሚ አባል የህወሓት ከፍተኛ ሹም የቀድሞ ታጋይና በራሳቸው ገለጻ የቀድሞው ዕውቀት አጠር ተንታኝ ጌታቸው ረዳ ከሩዋንዳ አስቀያሚ ታሪክ አንዱን ምሳሌ አንስተው ነበር። በነሐሴ 2011 በሰጡን በዚያ ቃለ ምልልስ አንድ ጓደኛቸውን ዋቢ አድርገው ሲያብራሩ የሁቱና ቱትሲ መሪዎች እርስ በርስ የሚተዋወቁና በጥቅም የተጣሉ ግን ሰው ሁሉ ያጫረሱ ናቸው ብለው ነበር። መበላላት ሲጀመር ሲንኪንግ ሺፕ የሚሉት የሚሰጥም መርከብ ውስጥ መታወቅ አለመታወቅ አይደለም። በነገራችን ላይ አንድ ሐኪም መስለኛል ጓደኛዬ ዶክተር የፖለቲካ ይሁን የሕክምና ማስተዋወቅ አቅቶኝ አንድ ነገር የነገረኝ ነው። ማለት ሩዋንዳ ውስጥ ነበር ያን ግጭት ሲፈጠርና ሩዋንዳ ውስጥ ግጭት የፈጠሩት ሰዎች መጀመሪያ የሚተዋወቁት ናቸው። ግጭት የፈጠሩት የሚተዋወቁት የሆነ ቢፍ አላቸው የሚጣሉበት የሚተዋወቁ በስልጣን በምናም የተጋጩ በእንጀራ በምናም የተጋጩ ሰዎች ናቸው። መጨረሻ የተጋደሉት ቱትሲዎችና ሁቲዎች አይተዋወቁ። መፈክሩ ከተሰማ በኋላ ጥይቱ ከተተኮሰ በኋላ በእነዚህ መጥፎ ሰዎች ሴራ ምክንያት ጥቅማቸው የተነካባቸው ምስኪን ሰዎች እርስ በርስ ይገዳደላሉ። ለነሱ ክብር እነሱ ጭዳ ይሆናሉና እንደዚህ የሚሆንበት ሁኔታ ሳንፈጠር ነው ቶሎ መንቃት ያለበት። ጥቅማቸው በተነካባቸው መጥፎ ሰዎች ምክንያት የሚገዳደሉ ለነሱ ሲሉ ጭዳ የሚሆኑ ያሏቸው የማይተዋወቁ ሰዎች በሚተዋወቁትና በተጠላሉት አብይ አህመድና ጌታቸው ረዳ ምክንያት ሚሊዮን ኢትዮጵያውያን አልቀዋል። በእርግጥ አቶ ጌታቸው አንድ ጓደኛቸውን ዋቢ አድርገው የተናገሩትና ጦርነት ማለት የሚተዋወቁ ግን የተጣሉ ሰዎች የማይተዋወቁ ወጣቶችን የሚያጫርሱበት ነው የሚለው ንግግር ዘብላክ ዴቪል ተብሎ የሚጠራው በሁለተኛው ዓለም ጦርነትም የጀርመን አየር ኃይል ባልደረባ የነበረው ኤሪክ ሃርትማን ዝነኛ ንግግር ነው። ንግግሩ የኤሪክም ሆነ የጌታቸው ጓደኛ ግን በትክክል በኢትዮጵያ ውስጥ የተፈጸመ ነው። አብይና ጌታቸው ተጣሉ። አብይ አህመድ ኢሳያስንና መንጋዎቻቸውን አስከትለው ጌታቸው ረዳንና ጓደኞቻቸውን ለመግደል እፈልጋለሁ ብለው ዘመቱ። 10 ሚሊዮን ብርን በጀቱ። ጦር ሰራዊት ከተታሉ። ጌታቸውን በ10 ሚሊዮን ብር የምንሸጥ አይደለንም ያሉ ግን ከጌታቸው በፊት ወደቁ። እሳቸውን ለማኖር ትንታኔያቸው ዕውቀት መር ነው ብለው በማመን ረገፉ። በመጨረሻም ጌታቸው ከእነዚህ ወጣቶች ገዳይ ዘንድ ተሰለፉ። መሰለፋቸው ሳይበቃም በዚያ ሰሞን የሰጡት ትንታኔ ዕውቀት የሌለው እንደነበር መደመር የተባለውን መጽሐፍም ለመተቸት መሞከራቸው ነውር እንደነበር ንስሐ ይገቡ ጀመር። እዚህ ጋር አንድ ታሪክ ማስታወስ ያስፈልጋል። በ2012 ዓ.ም አብይ አህመድ መደመር የሚባል መፈክር አንግበው ከተከሰቱ ከ2 ዓመት በኋላ መጽሐፍ ጽፌያለሁ ብለው በጠቅላይ ሚኒስትርነታቸው ዘመን ለመጀመሪያ ጊዜ ይፋ አደረጉ። በዚያን ጊዜ በኢህአዴግ ይዋሃዳል ላይ ይዋሃድም ክርክር ከነጌታቸው ጋር ከባድ ገመድ መጓተት ውስጥ ነበሩ። ጌታቸው ዛሬ ዕውቀት አጠር ብለው በሚጸጸቱበት ትንታኔያቸው የኢህአዴግን መዋሃድ ከርዕዮተ ዓለምና ፖለቲካ አንጻር እያመሳከሩ ያጣጥሉ ነበር። የኢህአዴግ መዋሃድ እልቂትን ያመጣል እያሉ የሚናገሩ ነበር። አብይ በበኩላቸው መፈክር ማግተልተልን እንጂ ዕውቀት መር ትንታኔን ለምዕመናቸው አላስለመዱትምና ፖለቲካን ከስር መሰረቱ በሳይንስና ጥበብ ቀመር ለማስረዳት ጊዜ አላጠፉም። ዝም ብለው ተደመሩ አሉ። አልደመርም ያሉትን ደግሞ የኢትዮጵያ ጠላት አሏቸው። በዚያ መጽሐፋቸው ምረቃ ላይ የነበረውን ሁኔታ የምታስታውስ አንድ የቀድሞ የጠቅላይ ሚኒስትሩ ጽሕፈት ቤት ባልደረባ አብይ ስለ መደመር መጽሐፍ ጽፈው ከመቅረባቸው በፊት ከፍተኛ ትችት የገጠማቸው ከለማ መገረሳና ጌታቸው ረዳ ነበር። ይህ ሲያበሳጫቸው ከርሟል። በመጽሐፍ ምረቃው ላይ አብይ ይህንን ብስጭታቸውን መደበቅ ተስኗቸው ጌታቸውን የሚወርፍ የአግቦ ንግግር አሰሙ። በወቅቱ ጌታቸው መቀለ በሆቴል ውስጥ እንደሚኖሩ ይነገር ነበር። ያንን መነሻ አድርገውም አብይ ስም መጥቀስ የቀረው ዘለፋ አደረጉ ትላለች። ያ የአብይ አህመድ ንግግር የሚከተለው ነው። መደመር ፍልስፍና ከሆነና ፓርቲው ከተዋሃደ
ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው ነው። አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል። ጌታቸው ረዳ የተጸጸቱበት አቃቂራ ወጣሁበት ብለው ንስሐ የገቡበት በምረቃው ዕለትም የተሰደቡበት መጽሐፍ ይህ ነበር። ጌታቸው ረዳ በዘመነ ኢህአዴግ እንደ ወጣት አይዲዮሎግ በሚታዩበት ዘመን አንድ ዝነኛ ጽሑፍ በአዲስ ራዕይ መጽሔት ላይ አሳትመው ነበር። የጽሑፉ ርዕስ ኒዮሊበራሊዝም ሸሸ ወይስ አፈገፈገ የሚል በወቅቱ ፕሬዚዳንት ሆነው ወደ ስልጣን የመጡት ዶናልድ ትራምፕ በዓለም ፊት የተከተሉትን የፖለቲካል ኢኮኖሚ ስርዓት በታትኖ የሚያብራራና የጽንሰ ሐሳቡን መሸነፍ የሚያትት ነበር። በእርግጥ የአቶ ጌታቸው ረዳ ስምና የሰሩት የረባ ስራ ካለ ስማቸው እንዲነሳ ፉክክርም ውስጥ እንዲገቡ ይፈልጋሉ የሚባልላቸው አቶ ዛዲግ አብርሃ ሻረው ያንን ጽሑፍ እኔ ነኝ የጻፍኩት ብለው በከተማው እየዞሩ ያወሩ እንደነበር ብዙዎች ያስታውሳሉ። እንዳም ሆኖ አቶ ጌታቸው ረዳ ጽፈውት የወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አይተውት ለህትመት የበቃ መሆኑን የወቅቱ ሰዎች ያስታውሳሉ። እኒያ ኒዮሊበራሊዝም ሸሸ ወይስ አፈገፈገ እያሉ ያስነበቡን ጌታቸው ለዚያ ላልሸሸውም ላላፈገፈገውም የሽያጭ ፖለቲካ ኢትዮጵያ በ4 ቢሊዮን ዶላር የተቸበቸበችበትን የገበያ ፖለቲካ ለናይኤምኤፍ የተለወጠችበትን ስርዓት በአብይ መጽሐፍ በኩል ሲያወድሱት የሚጣል ነገር የለውም እያሉ ነው። የተነሱት ነጥቦች የሚጣል ነገር የላቸው። በገበያና በሚዛን ከመጠበቅ አንፃር የተነሱ ሐሳቦችም የዛን ያክል የሚያስኬዱ ናቸው። እኒያ ከጥቂት ዓመታት በፊት ኒዮሊበራሊዝም ሸሸ ወይስ አፈገፈገ እያሉ የጻፉት ጌታቸው ረዳ ራሳቸው ሸሹ ወይስ አፈገፈጉ የሚያስብለን ንግግራቸው ይህ ነው። ኒዮሊበራሊዝም ወደ ኢትዮጵያ ምድር እንዳይገባ የሚሰራውን ርዕዮተ ዓለም ሲያገለግሉ የነበሩት ጌታቸው አስተሳሰቡ በ4 ቢሊዮን ዶላር ኢትዮጵያን ሊሸምት ጓዙን ጠቅልሎ 4 ኪሎ ሲገባ በአዳማቂነት ገብተው ከተሰለፉትም ወገን ሆነው እንዲህ መከሰታቸው ያንኑ ዕድሜ ዘልዛላው የሚለውን ግጥም የሚያስታውስ ይመስላል። እንዲያም ሆኖ ስንቱን ጉዳ ሳየን ዕድሜ ዘልዛላው የሚለውን ስንኝ በድጋሚ እንድናስታውስ የሚያደርገን ነገር ወደኋላ 7 ዓመታትን እንድንመለስ ያደርጋል። በዚያ አብይ አህመድ እና ዓለም ባንክና አይኤምኤፍን እናት ናቸው እያሉ ከወላጃቸው ትዝታ ወልደ እኩል ሲያወድሱ በነበሩበት ሰሞን አቶ ጌታቸው ረዳ በመቀሌ ዩኒቨርሲቲ ስለ ልማታዊ መንግስት በሚያወራ ሴሚናር ላይ ተገኝተው የእነዚህን የዋሽንግተን ሰራሽ የፋይናንስ ተቋማት ዓላማና ሚና በዝርዝር ያስረዱ ነበር። ዛሬ የሚጣል ነገር የለውም ያሉትን የገበያ አክራሪነት ያኔ እንዴት እንዳጣጣሉት እናስታውስ። ትምህርት ማሲቭ ስቴት ኢንተርቬንሽን ይጠይቃል። በነገራችን ላይ ብዙ ዩኒቨርሲቲ አንድ ሳንቲም ዩኒቨርሲቲ ለመገንባት ከወርልድ ባንክ መጥቶ አያውቅም። ዋን ኦፍ 14 አካባቢ ነጥቦች አሉ የዋሽንግተን ኮንሰንሰስ የሚባለው ትሬድ ሊበራላይዜሽን፣ ፕራይቬታይዜሽን ወዘተ አንዱ ኮስት ሪካቨሪ ነው። ኮስት ሪካቨሪ ማለት ኤቭሪ ኤክስፔንዲቸር ኦን ፐብሊክ ኢንፍራስትራክቸር ካልኩሌት የሚደረገው ሪካቨርድ ይሆናል ተብሎ ነው። ሶ ጋቨርንመንት ሃዝ ኖ ቢዝነስ አንጭ ቆረር የሚባል ቦታ ሪሶርስ የሌለበት አካባቢ ላይ መንገድ የመስራት ግዴታ የለበትም። ሪሶርስ ማለት በአጭር ጊዜ ውስጥ ብዙ ሀብት የሚያስገኝ ማለት ነው። ለምሳሌ እንደ ወርቅ ወዘተ። ሶ ገበሬ ማሳ የገበሬ ማሳ ድንገት ምርታማ ሊሆን ይችላል ተብሎ ለገበሬ ተብሎ መንገድ መሰራት የለበትም። በወርልድ ባንክ ቋንቋ አክሳሪ ነው ይሄ። ምክንያቱም መነሻ የዋሽንግተን ኮንሰንሰስ ከ1970 በኋላ ያለ የኒዮሊበራል ትንታኔ ነው መነሻው። ሶ every dime needs to be put to its most እንዲህ አብጠለጠሉት ሐልዮት ቤተ መንግስት እናትዬ እየተባለ የሚዘፈንለት ሆኗል። ጌታቸው የአብይ መጽሐፍ ከዚህ አንጻር ያነሳውን ጉዳይ የሚጣል ነገር የሌለው ሲሉ አወድሰውታል። ለዚህ ነው ራሳቸው ጌታቸው ረዳ ሸሹ ወይስ አፈገፈጉ የሚለውን ጥያቄ የሚያስነሳው። የገበያ አክራሪነትን የኢኮኖሚ ዘበኞች እያሉ በመለስ ዜናዊ ቃላት ከፍ ዝቅ ሲያደርጉ የነበሩት ጌታቸው አሁን አብይ የወደዱትን የማፍቀር ግዴታ ውስጥ የገቡ ይመስል በጸጸት ተሞልተው የሚጣል ነገር የላቸውም እያሉ ነው። እንዳም ሆኖ ጌታቸው የተናገሩት ትክክለኛውና እውነተኛው የትኛው እንደሆነ ግልጽ አይደለም። መደመር የሚባል ነገር የለም ያሉበት፣ አብይ አህመድ የፖለቲካ ድንክ ነው ያሉበት፣ አሊያም ጠቅላይ ሚኒስትሩ የጻፉት መጽሐፍ የአገሪቱ ሰነድ ይሁንልን ሲሉ የተደመጡበት ወይም አቃቂር ለማውጣት ብዬ መደመርን አነበብሁ ብለው የተጸጸቱበት የትኛው እንደሆነ አይታወቅም። ይህንን ሐሳብ የሚያስታውሰን የእሳቸው ንግግር ግን አለ። እየዋሸሁ እንድኖር የኢትዮጵያ ሕዝብ ሊፈቅድልኝ አይገባም የሚለው ቃላቸው ለጣቢያችን የተናገሩት ነው። ሶቪየት ኅብረትን ምሳሌ አድርገው ሲያስረዱ ለዚህ እንጀራ ስል እየዋሸሁ እንድቀጥል አትፍቀዱልኝ ብለው ነበር። ስልጣን ነው የሚያገናኘን። አሁን ድሮ
የሶቪየት ህብረት ከፈረሰች በኋላ ፓርቲዎቹ በቃ እንዲሳር ይሆን ሁሉም ኮሚኒስት ፓርቲውም ብዙዎቹ ይከዱት ጀመረ ምናምን እና ፓርቲዎች ማቋቋም ጀመሩ በአጭር ጊዜ ውስጥ የሚተዋወቁ ሰዎች ናቸው ኮምሶመር የነበረ ነጋዴ የነበረ ኮንትሮባንድ ሲያሻሽጥ የነበረ ዩኒቨርሲቲ ፕሮፌሰር ሁሉም ግን አንድ የጋራ ነገር የላቸው የነበራቸውን በስልጣን ላይ የነበራቸውን ሞኖፖሊ ላለማጣት ብለው መሰባሰብ ጀመሩ እና ዌስተርኖቹ የሚሏቸው ፓርቲ ኦፍ ፓወር ነው የሚሉት እንደዚህ አይነቱ የፖለቲካ ጉዳይ መተንተን እንጀራ ነው ያልኩ ለዚህ እንጀራ ስል ይዋሽው መቀጠልበት ሁኔታ አንተም ልትፈቅልኝ አይገባም ኢትዮጵያ ህዝብ ልትፈቅልኝ አይገባም የትግራይ ህዝብ ቢያንስ እርግጠኛ ነኝ አይፈቅድልኝም ለእንጀራ ብዬ እንደዋሻ አትፍቀዱልኝ ያሉት ጌታቸው ለእንጀራ ሲሉ የዋሹት አሁን ይሁን ትናንት ግልጽ አላደረጉትም በርግጥ ዕውቀት አጠር ትንታኔ ሲሰጡ የነበረበትን ዘመን የውሸት እንደሆነ አስረድተዋል አሁን ያሉበትን ነገር ነገ ምን እንደሚሉት የጊዜ ንጉስ መልስ የሚሰጥበት ይሆናል እድሜ ዘልዛላውም ራሱ ሊያሳየን ይችላል እንዲያም ሆኖ ጥያቄዎች አሉ አርፋጅ ተደማሪ ለመሆን መደመር ላይ አቃቂር ለማውጣት ተብሎ ብዙ መስመር መሰመሩ ይህንን ያህልም ካጸጸተ 2 ዓመት ሙሉ መንከራተት ደጋግሞ በድሮን መሳት ከብዙ የአብይ አህመድ የግድያ ትዕዛዛት ለማምለጥ ብዙ መውጣት መውረድ ብዙ ሰው ማስገደልስ ለምን አስፈለገ ጌታቸው ዕውቀት አጠር ትንታኔ ባይሰጡ ኖሮ ስንት ሰው ይድን ነበር ስንትስ እናት ልጅ አልባ ስንትስ ልጅ ወላጅ አልባ ከመሆን ይተርፉ ነበር እነዚህን ጥያቄዎች አንስተን መልካሙን ሁሉ በመመኘት በዚሁ እንሰናበት